ትዕቢትና ማናለብኝነት ማናህሎኝነት ለነገሮች ልብን ከፍቶ ለመማር ዝግጁ አለመሆን when the mind says I already know curiosity dies ይላሉ መጠየቅ ማለት ለመማር በር መክፈት ማለት ነው ያልጠየቀ ሰው ለማወቅ በር አልከፈተም በር ካልተከፈተ መግቢያ መንገድ የለም እነዚህ ባህሪያት እንቅፋቶች ናቸው እነዚህም ባህሪያት እያንዳንዱ ምሁር ራሱን እየፈተሸ ራሱን እያዳመጠ ሊገራቸው ሊያስተካክላቸው ይገባል አንድ ጥሩ ምሳሌ አለ ይሄን የሚገልጽልኝ አንድ አሳቢ አንባቢ ምሁር በአንድ ወቅት በአንድ ጀልባ አንድን ባህር ይሻገራል ልክ እንደ ራይድ እንደ ትራንስፖርት ከፍሎ ነው የሚሻገረው ውሃ እንደምታውቁት ጠጋ ያላችሁ ስትሄዱ ድምጸቱ ቅዝቃዜው አጠቃላይ የባህር ሁኔታ ለአሳቢያን የመመሰጥ እድል ይፈጥራል እና ሰውየው ባህር ላይ በሚያያቸው እንቅስቃሴዎች ወጀቦች የውሃ ፍሰቶች ንፋሶች ተመስጦ ሰማይ እያየ ይቆይና መለስ ብሎ ጀልባ ቀዛፊውን አንተ ሰው ሰማይ ላይ ስላሉ እውቀቶች ስለ ከዋክብት ስለ ጨረቃ ስለ ዩኒቨርስ ምን ያክል አንብበሃል ምን ያክል ታውቃለህ ይለዋል ጀልበኛው ኧረ ጌታዬ ምንም አላነበብኩም ምንም አላቅም ብሎ ይመልሳል አይ ሩብ ያህሉን እድሜህን እንዲሁ በከንቱ በልተኸዋል ይለዋል ጀልባ ቀዛፊው ዝም ይላል ትንሽ የተጓዙ ሲሄዱ በርቀት ተራራ ያያል ያስብና መለስ ብሎ ለመሆኑ ስለ መሬት በከርሰ ምድር ስላሉ ሀብቶች ስለ እጽዋት ምን ያክል አንብበሃል ይለዋል መልሶ ጀልባ ቀዛፊው ኧረ ጌታዬ አላነበብኩም ይለዋል በቃ ሩብ ያህሉን እድሜህን በከንቱ በልተኸዋል ይለዋል አሁን ትንሽ ከቆዩ በኋላ ውሃውን እያየ ተመስጦ ቀናይልና እሺ ስለ ውሃስ ስለ ኦሽኖግራፊ ምን ታውቃለህ በኦሽኑ ስላሉ ሀብቶች ምን ያክል አንብበሃል ይለዋል ኧረ ጌታዬ እኔ ከመቅዘፍ ውጪ አላነበብኩም ሲለው ሩብ ያህሉን እድሜህን በከንቱ አሳልፈሃል በልተኸዋል ይለዋል 75%ቱን የሰውየውን እድሜ ጀጅመንታል የሆነው ምሁር ወሰደበት እና በሁለቱ መካከል ዝምታ በሁለቱ መካከል ቁዘማ መጣ ምሁሩም አብዛኛው ህይወቱን በከንቱ ካጠፋ ሰው ጋር የተጓዘ ያለው አሳፋሪውም በማደርሰው ጋር ድርሻው ከፍሎኝ እንደመሄድ ህይወቴን በየፈርጁ እየቀናነሰ ህይወቴን ማልኖር ሰው አደረገኝ ብሎ ቁዘማ ውስጥ ገብቶ እያሰበ ያለ ከተወሰነ አፍታ በኋላ ባህሩ ላይ ወጀብ ይነሳል ራይፕል ይነሳል ቀዛፊው አንዳንዴ ራይፕል ሲነሳ እንዴት ማኑቨር ማድረግ እንዳለበት ያቃል ባህሪያቸውንም ያቃል ከየት አቅጣጫ ዊንድ ሲመጣ አደገኛ እንደሆነም ያቃል ሁኔታውን አይቶ እንደማያዋጣ ሲገባው ለመሆኑ ጌታዬ ዋና መዋኘት ይችላሉ ይለዋል ስለ ዋና ብዙ አንብቤያለሁ መዋኘት ግን አልችልም ሲለው 100% እድሜውን በከንቱ አጥፍተዋል ማለት ነው ብሎ ተለያዩ ይባላል እብሪተኝነት ማናህሎኝነት ከኔ ወዲያነት አደገኛ መርዝ ነው ለምሁር ብዙዎች የሚያስቸግራቸው ይሄ ነው ሲጀመር ሰው አያቅም አይባልም ሰው ኢንፋይናይት ፖቴንሻል አለው እዚህ ቢመጣም ባይመጣም እንደው ሰው አያቅም እኔ ነኝ የማቀው የሚል ማናህሎኝነት አደገኛ መርዝ ነውና እሱ መጥፋት ይኖርበታል